عيد مبارك، كل عام وأنتم بألف خير. الله أكبر الله أكبر الله أكبر، لا إله إلا الله، الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا، لا إله إلا الله وحده صدق وعده ونصر عبده وأعز جنده وحزم الأحزاب وحده، لا إله إلا الله والله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا، لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون. اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أنصار سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وسلم تسليما كثيرا. السلام عليكم ورحمة الله وبركاته. لهلاችሁ በያላችሁበት መልካም ዒድ ተመኝላችሁ። يقول الرسول صلى الله عليه وسلم يقول الرسول صلى الله عليه وسلم أيام التشريق أيام أكل وشرب وذكر لله. نبينا محمد صلى الله عليه وسلم مسلم بዘገቡት ሐዲስ ምን ይላሉ? أيام التشريق ከዒድ በኋላ የሚመጡት ሶስቱ ቀናቶች ዙልሂጃ 11 12 13 እነዚህ أيام التشريق ይባላሉ። أيام أكل وشرب የምግብና የመጠጥ ቀናቶች ናቸው አሉ። ወዚክሪ ሊላህ እንደዛም ደግሞ አላህን በብዛት የሚወሳበት ቀን ነው ይሉናል። ኢንሻአላሁ ተዓላ እንደምታዩት እንግዲህ ከተለምዶ ለየት ባለ መልኩ በስቱዲዮአችንም ደግሞ ምግብና መጠጥ አለ ያለ ወትሮ በዚክር መጀመርነው ፕሮግራማችን ለዛ ነው። ሁላችሁም በያላችሁበት ናችሁ እንድትከታተሉን ከወዲሁ ጋብዛችኋለሁ። የተከበራችሁ ተመልካቾቻችን እንደምን ከረማችሁ? ይህ ከሚስን በሱና ባሱና ቲቪ ነው። ዛሬ ደግሞ ለይለተል ጁሙዓ ነው። እንደዚሁም በተጨማሪ ያው አያሙ ተሽሪቅ ላይ ነው የምንገኘው። ዒድ ነው እስከ 3ኛው ቀን ድረስ ማለት ነውና ኢንሻአላህ ዛሬም ከሸኻችን ጋር ተገናኝተን እሳቸውን ይዘን የመጣ ነው። ከባለፈው ሳምንት ያው በተለይም ከሐጅና ከሐጅ ተግባራት ጋር ከንዋኔዎች ጋር የሚገናኙ ታሪኮችን በቀጥታ ግንኙነት ያላቸውን የነብዩላህ ኢብራሂም አለይሂ ሰላም ታሪክ ከባለቤታቸው ከሳራ ጋር ከዛም በኋላ ደግሞ ከሀጀር እንደዚሁም ደግሞ ከልጃቸው እስማኤልም ጋር ያለውን ክስተት አውስተናል እየዳሰስን ነበረ። ለቀጣይ ሳምንት ስንመጣ በቀጥታ ስለ ኡድህያ የሚመለከት ነብዩላህ ኢስማኤል አለይሂ ሰላም አባታቸው ነብዩላህ ኢብራሂም አለይሂ ሰላም ጋር የተከሰተውንም ክስተት አንስተን እንደዚሁም ደግሞ ስለ ካዕባ መገንባትም በሰፊው እናወሳለን ብለን ነበረ። ኢንሻአላህ ዛሬ ተገናኝተናል። ያው ዒድ ነው፣ በየቤታቸው ዒድን እያከበሩ ነው ተመልካቾቻችን የሚከታተሉን። ሁለት እያከበሩ ነው ዛሬ። አንድ ለይለቱል ጁሙዓ ነው፣ ሁለተኛ ደግሞ አያሙ ተሽሪቅ ሁለተኛው ላይ ምን ዛሬ ሮባ አይቆጠርም፣ ዒዱ ነው ዋናው ነው። ከዛ በፊት ያለው ማክሰኞ አረፋ የተባለው ጾም አልተልኝ የተባለው አልቆጠርንም። ሐሙስ አንደኛው አያሙ ተሽሪቅ፣ ጁሙዓ ሁለተኛው፣ ቅዳሜ 3። በእነዚህ ሌሊቶች እንደውም ሼክ ወደፊት ይመጡበታል እንጂ ተክቢራ ዱቡራ ኩሊ ሶላት ከሶላት በኋላ ተክቢራ ይባላል። ከዒድ አልፍጥር ላይ የሚያደርገው ዒድ አልአድሃ እስከ 3ኛው ቀን ድረስ ተክቢራ ይባላል። አያሙ አክሊ ወሹርብ ወዚክሪ ሊላህ አላህ የሚወሳበት የሚበላ የሚጠጣበት ትልቅ ዒድ ነው እንዳላችሁት። የሚበላ ይጠጣበት ሲባል መጾም ክልክል ከሚሆንባቸው ሐራም ከሚሆንባቸው ቀናቶች መካከል አያሙ ተሽሪቅ ናቸውና ሶስቱ አብሪ ቀናቶች ማለትም ከዒድ አልአድሃ በኋላ ያሉ ሶስቱ ቀናቶች መጾም አይቻልም፣ ሐራም ነው። አላህ ሐራም አድርጓቸዋልና በነዛ ቀን ደግሞ ሰው እንደዚህ ሰብሰብ ብሎ ቤተሰብ ዚያራ ሊሆን ይችላል፣ ቤተሰብ ጓደኛ ጋር ቤተሰብ ጋር ዘመድ ጋር እየበሉ እየጠጡ እየተጫወቱ ነው የሚከታተሉን። ያው በእርግጥ አሁን ምሽት ነው ፕሮግራሙ፣ ቀንም ቢሆን እንደዛው ነው በድጋሚና ሼክ እንዴት ነበረ ሳምንቱ? ማሻአላህ በጣም ደስ ይል ነበረ። በመሰረቱ አያሙ ተሽሪቅን ስትጠቅሱ
ሰበቡን የተሰየመበት አያሙ ተሽሪቅ ተብሎ የተሰየመበት ነገር መጣብኝና ተሽሪቅ ማለት በአረብኛ ቋንቋ ሸረቀ ይሸሪቁ ተሽሪቀን ወደ ምስራቅ ማዞር እንደማለት ነው። ፀሐይ ወደ ምትወጣበት አቅጣጫ ማዞር ማለት ነው። እና ይሄ ሰበቡ በዚህ የተሰየመበት ኡድሂያው ይታረድና በዒዱል አድሃ ቀን 10ኛው ቀን ላይ ቀሪዎቹ ቀናት ላይ ቀደም እንዳሆኑ ፍሪጅ ምናምን የሚባል ነገር አልነበረም እና ስጋው እንዳይበላሽባቸው ሲፈልጉ ወደ ፀሐይ ያሰጡት ነበር። ዘልዝለው ያሰጡት ነበር። አዎ ዘልዝለው ያስቀምጡት ነበር እንዳይበላሽባቸው ማለት ነው። እና የተሽሪቅ ቀናት የተባሉት ወደ ስጋው ወደ ምስራቅ የሚዞርበት ቀናት እንደማለት ነው። ሰላም በርግጥ አሁን ፍሪጅ ነው ያለው። አሁን ላይ ወደ ምስራቅ ማዘን የሚባለው ነገር ቀርቷል። ቋንጣ የሚሰራው ተመልካቾቻችን ዒዱን እንግዲህ በጥሩ መልኩ አሳልፈው በደስታ እንዳለፈላቸውም ተስፋ እናደርጋለን። ቀሪውም ደግሞ እነዚህም ቀሪ ቀናትም ሐታ ዒዱል አድሃ እርዱ ያመለጠው ሰው በራሱ ገና ከዒዱ ጀው ወይም ደግሞ ከዒዱ ሁኔታ እንዳልወጣን ከሚያሳየን ነገር መካከል እርዱን 10ኛው ቀን ላይ በአጋጣሚ ያመለጠው ሳያርድ የቀረ ሳይኖረው የቀረ ለምሳሌ እነዚህ ቀናት ላይ ማረድ ይችላል። ያኒ ተዋቡን ያገኘዋል ማለት ነው። ኡድሂያን ይሆንለታል። ስለዚህ ያለፈውም ሰው እነዚህ 3 ቀናቶች ተጠቅሞ ኡድሂያውን ቢያደርግ ትክክል ይሆንለታል ማለት ነው። ማሻአላህ። ስለዚህ ሁላችሁም በያላችሁበት አንደኛና ሁለተኛው ቀን ለምሳሌ ሮብና ኸሚስ በተለያየ ኬዝ ያላረደ ነገ ጁሙዓ ቢያርድ ቅዳሜን ቢያርድ ይችላል ማለት ነው። ኡድሂያውም ከነያበት ትልቅ አጅር ያገኛል። ባለፈው ተመልክተናል። ኡድሂያ ላይ አንድ ሰው ካረደ ኢላህ ብሎ ካረደ አህካም አለው የራሱን ችሎ ጆሮዋ የተበሳ ወይም ደግሞ የተቆረጠ አካል ጉዳተኛ አይኗ አንድ አይኗ ሁለት አይኗ ማየት የተሳናት እንዳትሆን ሸርጡን ያሟላ የሸረፈችም ትሆን ወይም ደግሞ 1 ዓመት የሞላት ትሆን ሸርጡን ያሟላ ከሆነ በፀጉሯ ልክ በፀጉሯ ልክ በደሟ በሚፈሰው ደም ልክ እንደዛው ደግሞ ፈርሷ ከውስጧ ባለው ፈርስ በሚባለው በሱ ልክ ሐሰና ሚዛን ላይ ያርፍለታል አላህ ሱብሃንአላህ። ስለዚህ ችላ የሚባል ነገር አይደለም። ሚዛን ላይ እኮ ሚስቃለ ዘራ እኮ ትልቅ ቫልዩ አላት። ሚስቃለ ዘራ እንግዲህ አስቡት በፀጉሩ ልክ ሐሰና ሚዛን ላይ ያርፍልሃል ሲባል ሰውየው የሐቂቃ አላህ አቅም ለሰጠው ችላ የሚባል ነገር አይደለም። ለሐያርድ ችላ የሚባል ነገር አይደለም። ምንዳው አጅሩ በጣም ትልቅ ነውና በብዙ አይታችሁ ከሆነ እኮ አህል ኸይሮች በንያ የሚታረድ በግ ታቀላችሁ መቼም በየክፍለ ሀገሩ። ይሄ ምንድነው አንዱ ባለ ሀብት ምሳሌ ቱርክ ሊሆን ይችላል ገባ ረከስ ያለበት እንደ ሀበሻ አይነትን ሀገርን ይመርጥና 10 በግ ረዱልኛል አንዱ 100 አንዱ 1000 ለምን እያንዳንዷ በግ አጅሯ ምን ያክል እንደሆነ አይተመልከተናል። በፀጉሩ ልክ ከተባለ እንግዲህ አስቡት ሱብሃንአላህ። እንግዲህ ሁላችንም በቀጣይ በስማችን በሚሊዮን የምናርዳ አላህ አድርገን ሱብሃንአላህ። ያው መረዳዳቱም እንዳለ ሆኖ ነው እዚህ ጋር ያው መብላት መጠጣት ሲባል ጎረቤቱ ታረቦ እሱ ጠግባ ያደረ ነብያችን አለይሂ ሰላቱ ወሰለም እንዳሉት ከኛ አይደለም ማለትም ኢማኑ ሙሉ አይደለምና እንደዚህ አይነት ነገራቶችም እንዳይኖሩ በዙሪያችን ያሉ ሰዎችን መፍቀድ ናም ስለ አህካም በተመለከተ ደግሞ እስኪ ሸኻችን ሸኽ ሷሊህ ሰውየዋን ጀማል እንዳልከው አርዶ ጠቅሎ ይዞ ግብት ሳይሆን ቆዳውንም ሸጥ ሳይሆን አህካም አለው ዱህያ ለእድ የታረደች እሷን እስኪ ትንሽ በመሸህ ናም ያኒ አንድ ሰው በሚያርድበት ጊዜ ይሄ ዒዱል አድሃ በራሱ ለየት ከሚያደርገው ነገር መካከል ለነዛ ለምስኪኖች ለድሆች የምንደርስበት ቀን እንጂ ራሳችንን ብቻ አስበን እንውልበት ቀን አይደለም። ከጎረቤትም አልፎ በራሱ ናም ቅድሚያ የሚሰጠው ለምሳሌ ከዘመድም አቅራቢያ ዘመድ ካለ ለምሳሌ እንደዚሁም ጎረቤት ካለ ሐቁ ጠበቅ ስለሚል ከነሱ መጀመሪያ አስፈላጊ ነው። ነገር ግን ለቻለ ሰው ከዛም አልፎ ደግሞ ሌሎችንም ሐታ ምስኪኖች ድሆችን እሱ እንጠግቡ መዋሉን ብቻ ሳይሆን ማስተዋል ያለበት ሌሎችንም ማስታወስ አለበት። ለዛ ከአህካሞቹ መካከል አንድ ሰው ዒዱል አድሃን ያኒ ኡድሂያን በሚያርድበት ጊዜ ዑለማዎች የሚያስቀምጡት ሱሉሱን 1/3ኛውን ይመገባል ይላሉ። 1/3ኛውን ደግሞ ለራሱ የደኺር ያስቀምጥና 1/3ኛውን ሶደቃ ብሎ ይሰጣል። እና ይሄ በራሱ መዋሳት ነው። በቃ ያኒ የውሙ መዋሳህ የሚሉት ዒዱል አድሃ በዚያን ዕለት እኛ እየተመገበን ስጋ እንደፈለገን እየተመገበን ሚስኪን
ሌላ ነገር መሆን የለበትም። ልክ እንደኛ መዋል አለበት ነው። መረዳዳት አለብን። ሱብሃንአላህ። ሸሪዓችን ተመልከቱ ዒደል ፊጥር ላይ ዘካ ብሏል። ያን ዘካቱል በደን ይባላል። ላይ ተወሰነ ካለ ከቀለብህ ከዳህ ከምን ለ24 ሰዓት ያክል ቀለብ ታስቀምጥና ከተረፈ ዘካቱል ፊጥር ትሰጣለህ። አራት ፍኝ አርባዕቱ አምዳድ አራት ፍኝ ይሰጣል ዘካቱል ፊጥር። ዒደል አድሃ ስንመጣ ደግሞ እረዱ ሱና ነው ይልና 1/3ኛውን አውጣና ስጥ ለአቅመ ደካማ። ይህ ማለት ከዚህ በዒደል አድሃና በዒደል ፈጥር የማይገደብ ደግሞ ዘካ የሚባል አለ። ዘካቱ ቲጃራ ሊሆን ይችላል። የተለያዩ ዘካዎች ሂደት አሉ። ገባ እነዛ ንግድን በተመለከተ ነጋዴ ዘካ ይዙበታል። ረመዳን ጋር ምን ጋር የሚያያይዙ አይደለም። በጀመረበት በአመቱ ኒሷብ ከሞላ ገንዘብ መጠን ካለው ያንን ከሞላ خلاص ዘካ ይዙበታል። ስለዚህ ምን ማለት ነው? ኢስላም በየትኛውም ጊዜ መረዳዳትን ያበረታታል። በየትኛውም ጊዜ እንደ ፉርሷ እንደ ድል ያደረገ ዒደል ፈጥር ላይ ዘካውጡ ዒደል አድሃ ላይ ኡድህያ እርድ ረዱና አካፍሉ። ንግድ ሲጀመር ውጤታማ ስትሆን በንግድ እንዲህ አድርግ እየተባለ ሁሉ ባጭሩ ምንድነው ኮንሴፕቱ ከተባለ ተረዳዱ ነው። ዘካ ስለማን ይገባዋል? አኪድ ለእናት ካባት ከሆነ ዘካ እንገባም 24 ሰዓት መቀለብ አለበት በሚያስፈልጋቸው ሰዓት። ከዛ ውጭ ከሆኑ ግን ዘካ ስታወጣ ለዘመድህ ለአክስት አጎት ልጆች ለነዛ ለአቅመ ደካሞች ስታበረከተው ዘካም ሆኖ ዝምድና መቀጠልንም ያዝልሃል። በአንድ ድንጋይ ሁለት ወፍ እንደሚባለው እንደዛም ደግሞ አቅመ ደካሞችን በየትኛውም ሰዓት ማየትም ትልቅ ነገር አለው። ስለዚህ እንዲህ ያለውን ዒድ ስናከብር ኢስላም እንዳለን እስልምናችን ማንኛውም ሰው ኢስላምን ሲያነሳኮ ከነን ሙስሊም የሆኑት እንኳን መረዳዳትን የሚደግፍ ያው ነው የሚሉት። ስለዚህ እኛ እስልምናችን እንዳዘን በዚህ ቀን አርደን 1/3ኛውን ማበረከት እንደዛም ደግሞ ቤተሰብን መዘየር መዳሰስ ይኖርብናል ማለት ነው። አላህ ይወፍቀን። አሚን አሚን። ኢንሻአላህ ውድ ተመልካቾቻችንም ይሄንን ነገር ከግንዛቤ ያስገብተው አኪድ የሚታወቅ ነገር ነው። ያው ለማስታወስ ያክል ነው፣ ማስታወስ ይጠቅማልና ይስሩበት። እኛንም በዱዓቸው ያስታውሱን። እንዳላችሁት ደግሞ ያው መብላት መጠጣትም ነው ቀኑና ቤት ያፈራው ስቱዲዮ ያፈራል ዛሬ ኢንሻአላህ። ሸሷሊ እንዴት ናችሁ? እስኪ ከረሜላ ትወዳላችሁ? ጣፋጭ ነገር ይወዱ ነበር ነው ኢንሻአላህ። ባረከላሁ ቢኩም። አሚን አሚን። مرحبا ما شاء الله አብዱላህ ባረከላሁ ቢኩም። አሚን ወቢኩም። ባለፈው ሳምንት ስለ ነብዩላህ እስማኤል ስናወራ እናታቸው ኢብራሂም አለይሂ ሰላም ውሃና ቴምር ብቻ ነበር ሰጥተዋቸው ሄዱት። نعم صحيح حتى رسول عليه الصلاة والسلام ቤታቸው ጋር ምንም ነገር እሳት ሳይነድ ምግብ ነገር ሳይበስል ለሁለት ወር ከዛም በላይ ለሆነ ጊዜ ያሳልፉ ነበርና እናታችን አይሻ ረዲየላሁ ዐንሃ ተጠይቀው ታዲያ ምን እየተመገባችሁ ነው የምትኖሩት ተብለው ሲጠየቁ አልአስወዳና ነው يعني التمر والماء ማለት ነው። ተምርና ውሃ ብቻ እየተመገብን ነበር የምንኖረው ይላሉና ማሻአላህ በርግጥ ይሄ ትልቅ ምግብ ነው። ቴምር ራሱን የሚሰጠው ነገር ከጤናም አንፃርም ለብዙ ነገር ይመክሩታልና እና እንግዲህ ባረከላሁ ፊኩም ትልቅ እስቲዳፋ ነው፣ ትልቅ እንግዳ ማስተናገጃ ነው የሰጣችሁን። ከረመኩሙላህ። አሚን አሚን። በርግጥ ተቅሊሉ ጧዓም እኮ የሚመከር ነገር ነው አይደል? ያው እኛም በተለምዶ ኢድ ሲሆን እንደዚህ አይነት ክብረ በዓላቶች ሲሆኑ ሰርግም ሲሆን ምናምን በጣም ብዙ አይነት ቴብሉን የሞሉት ሱፍራውን የሞሉ ምግቦች ምናምን ይዘጋጃሉ። ረመዳንም ሲሆን ሰዎች በቃ ያን ሙናሰባ አድርገውና ጥሩ ነገር ነው ያላቸው ሰዎች አላህን ማመስገኛ ነው። ነገር ግን በዛው ልክ ደግሞ ነገራቶችን ቀነስ ማድረግና ቅድም ላይ እንደወራ ነው ለሌላቸው ሰዎች ማስታወስም ይገባል። ሼህ አብዱላህ እንደዛ አይደለም? ልክ ነው፣ ትክክል። አንዳንድ ጊዜ ከዚህም አልፎ ተርፎ ሀታ በርከት ያለ ምግብ ይሰራና ምን ይደረጋል ያኔ ከቤት ሰዎች በሚመገቡት ምናምን ትርፍርፍ ይላል በጣም። ያ መትረፍ ብቻ ሳይሆን ሀታ ለአቅመ ደካማ خلاص ቶሎ አገልግሎት መስጠት በማይችል መልኩ ሳይሆን ይሄን ጊዜ ለአቅመ ደካማ እንስጠው ሳይባል ዝም ብሎ ከማችና ኢስራፍ ይሆናል። ባጭ ኢስራፍ ይሆናል። ብዙ ስንት ጣፋጭ ምግብ ስንት ሰው የሚከጅለውና የሚመኘው ምግብ ይደፋል። ይሄ መሆን የለበትም። ይልቁንስ ቅድም እንደተባለው ከምናዘጋጀው ምግብ ከፊሉን ለአቅመ ደካማ ከፊሉን ለኛም ደግሞ ስንመገብ ደግሞ በተወሰነ መልኩ ተርፎ ተበላሽቶ በማይጣል መልኩ መሆን አለበት። ጥንቃቄ ያስፈልጋል። በተለይ ይሄ ምክንያቱም ገንዘብን ዝም ብሎ መጣል አይቻልም። አንዳንዱ አለዛም ይሄ ንብረት ያለ ብሎ እንደፈለገ ቢሆንም
ሸሪዓው ባስቀመጠው መልኩ ነው ሰውየው ንብረቱን መጠቀም ያለበት። እስራፍ ሲባል አንዳንድ ጊዜ ይሄ ነገርን አታባክን ሲባል ለሌለው ነው እንጂ ምን ገንዘቤን ይጭነቀው አይደለም ምን ሊያጎል ከንብረታቸው ሊባል ይችላልና አባካኝነት ነብዩ አለይሂ ሰላቱ ወሰለም ውሃን አታባክኑ ሲሉ እንኳን ሁሉ ለማድረግ ወንዝ ቢሆን አይደል የተባለው ወንዝ ኮራጅ ነው የሚወርድ ወንዝም ቢሆን ውሃን አታባክኑ የተባለውና የሆነ ነገር አታባክኑ ሲባል የግድ ስለሌለ ያን ነገር ቆጥበህ ለነገ እንዳትጣ ማለትም አይደለም። ካለህ ላይም ቢሆን የተሰረፈረፈ ንብረትም ቢሆን ያለ አግባብ መጠቀም አይቻልም። ኢንሻአላህ ተመልካቾቻችን በየቤታቸው ነው ያው እየበሉ እየጠጡ ቡናውንም ምንንም እያሉ ነው የሚከታተሉን። ኢንሻአላህ አሁን ደግሞ አንድ ሞቅ ያለ መንዙማ እንጋብዛቸውና ተመልሰን መተን ባለፈው ሳምንት ካቆምንበት እንቀጥላለን ኢንሻአላህ። عيد مبارك كل عام وأنتم بألف خير. مرحبا ተመልካቾቻችን ተመልሰን መተናል ካፍታ ቆይታ በኋላ። አሁን እንግዲህ እንደምታዩት አይዱን አይድ ያረጋው ነው በእኛ ዘንድ በእናንተም እንደዛው ድምቅ ያለ ምር ያለ እንደሚሆን ተስፋ እናደርጋለን። በዱዓችሁ ማረሳችሁንማ አላህ ሐጃችሁን ሁሉ ያውጣላችሁ ወራችሁ በላማ ይወፍቃችሁ። እንዴት ነው? ያው ቡና መጥቶልናል። ማሻአላህ ቡና ላይ እንዴት ናችሁ? ደህና 50 ማይርላው ቡና ያውዝ ማይርላው ማሻአላህ። ሼክ ሷሊህ እኔ በቅርብ መለማመድ ጀምራለሁ። ኸሚስ በሱና ካሁን በኋላ በጣም ያለማመዳችኋል ኢንሻአላህ። አይዋ ኢንሻአላህ። ከቆይታችን በፊት ያወራንበት የነበረው ያው ባለፈው ካቆምንበት እንቀጥላለን ብለን ነውና ረፍት ነው የነበረው። ተመልሰን መጥተናል። አሁን እስኪ ደግሞ ወደ እናንተ እንመለስ። ማሻአላህ ኢንሻአላህ ዛሬ የምንመለከተው አሁንም ከሰይድና ኢብራሂም አለይሂ ሰላም ከርሳቸው ታሪክ አልወጣንም። ምክንያቱም ያለንበት በራሱ ዒዱል አድሃን እንግዲህ ትላንት አስተናግደን ነውና አሁንም ዒዱል አድሃም ከዛው ጋር የተያያዘ ነውና ከሳቸው ከልጃቸው ጋር እንዴት ነው ዒዱል አድሃ እንዴት ነው በምን ሰበብ ነው የተደነገገው የሚለውን ነገር ወይም ደግሞ የምን ነገር ማስታወሻ ነው የሚለው ነገር አብረን የምንመለከተው ነው የሚሆነው። ሰይዱና ኢብራሂም አለይሂ ሰላም ከልጃቸው ጋር እንግዲህ ካደጉ በኋላ ሰይዱና ኢስማዒል አለይሂ ሰላም አላህ ሱብሓነሁ ወተዓላ ፈተናቸው። ፈለማ በለገ መዐሁ ሰዕየ ነው የሚለው አላህ ቁርአን ላይ። ልጅ እንግዲህ ለአካለ መጠን ደርሶ ከአባቱ ጋር ስራ በማገዝም በተለያየ ነገር የዲንም የዱንያውንም በማሳለጡ ጉዳይ ላይ ደህና ደገፈ በሚባልበት ሰዓት ላይ ነው ይሄ ፈተና የመጣው ማለት ነው። ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ፣ አንተ ልጄ ሆይ እኔ በመናሜ አንተን ሳርድህ ተመልክቻለሁ። የኔ ትእዛዝ መጥቶልኝ ሳርድህ ተመልክቻለሁ። ፈንዙር ማዛ ተራ፣ ያኒ አንተ ስሜትህን እስቲ ግለጽልኝ፣ የአላህን ስብሓነሁ ወተዓላ ትእዛዝ በመፈጸም ላይ ታግዘኛለህን የሚል ጥያቄ ያቀረቡላቸው። የነቢያት መናም ደግሞ ወሕይ ነው። ያኒ እንደሌላው ቅዠት ምናምን ነገር የለባቸውም እነሱ ማለት ነው። እና ሰይዱና ኢስማዒልን አለይሂ ሰላም ፈንዙር ማዛ ተራ ሲሏቸው ስሜትህን ላድምጥ ነው እንጂ የአላህን ስብሓነሁ ወተዓላ ትእዛዝ በመፈጸም ላይ ተረዱድ አይደለም፣ መመላለስ ወይም ደግሞ እሱ ከተስማማ ፈጽማለሁ ካልተስማማ አልፈጽም ነገር አይደለም። የአላህ ትእዛዝ ሁሌም ተከባሪ ነው። ግን የእርሳቸውን ስሜት ማድመጥ ፈለጉ። ግን ሰይዱና ኢስማዒልም አለይሂ ሰላም ያስተዳደጋቸውም ጀምሮ በጣም በልዩ ሁኔታ በዲን ታንጸው ያደጉ ስለነበሩ የአበቲ ፍዓል ማ ቱእመር ነበር ያሉት። አባቴ ሆይ ልረድህ ነው የተባሉት። እንግዲህ የአበቲ ፍዓል ማ ቱእመር፣ አባቴ ሆይ የፈለከውን የታዘዝከውን አድርግ። ፈንዙር የአበቲ ፍዓል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሷቢሪን፣ እኔንም ከታጋሾች ሆኜ ታገኛለህ። ምንም አንተ የታዘዝከውን ነገር እንድትፈጽም ከማገዝ ወደ ኋላ አይደለም ማለት ሰይዱና
ኢስማዒል ዓለይሂ ሰላም። ሱብሃንአላህ ይሄ እኮ ቀላል ነገር አይደለም። ና ልረዳህ እየተባለ አንድ ሰው የሐይቃ ና ልረዳህ እየተባለ ሰው ናቸው እኮ መርሐባ አላህ ካለ ብለው ተቀብያለሁ ምን ላግዝህ ወደፊትም እንደምትጠቅሱት ያ ሐል ትልቅነታቸው የሚያሳይ ነው። በጣም ሱብሃንአላህ። አላህ አባትና ልጅ እንግዲህ ሁለቱም የአላህን ሱብሓነሁ ወተዓላ ትዕዛዝ መርሐባ ብለው ተቀብለው አላህ ቁርአን ላይ ምን ይላል? ፈለማ አስለማ ወተለሁ ሊልጀቢን ይላል። ሁለቱም ሰይዱና ኢብራሂም ዓለይሂ ሰላም ልጃቸውን እንግዲህ አሳልፈው ለማረድ እሳቸውም እኮ ከባድ ነው በጣም ለዛውም ደግሞ በጣም የሚወዷቸው በስነ ምግባርም በሁሉም ታላቅ የሆኑ ሰው ነው አሁን ረድ የተባሉት። ብዙውን ጊዜ ምናልባት ለምሳሌ ወላጅ ሆኖ ከልጁ መካከል በጣም መጥፎ የሚውልበት እንኳ ቢሆን በራሱ የሚያሰቃየው ልጅ እንኳ ሆኖ በራሱ ረድ ቢባል ቀላል ነገር አይደለም፣ ከባድ ነገር ነው በጣም። አንዳንድ ጊዜ እንደውም ያንን ከሌሎቹ የበለጠ ሊወድ ይችላል። አንዳንድ ቤተሰብ እንደዚህ አይነት ሁኔታዎች ይኖራሉ። ሱብሃንአላህ። ግን አሁን ሰይዱና ኢስማዒልን ስንመለከት ከልጅም ልጅ ናቸው፣ በጣም ለየት ያሉ ልጅ ማለት ነው። ደግሞ ያሉበት እድሜ ደግሞ ደህና ለወላጃቸው ለሰይዱና ኢብራሂም ዓለይሂ ሰላም አጋዥነት የሚጠበቅበት ሰዓት ላይ ነበረ። በጣም በጥሩ ያግዙኛል የሚሉበት ሰዓት ላይ። ነገር ግን የአላህ ትዕዛዝ ከሁሉም በላይ ነው። ያን ልጅ የሰጣቸው አላህ ነው። ከምንም በላይ የፈጠራቸው ደግሞ አላህ ነው። ስለዚህ የሱ ትዕዛዝ ከሁሉም በላይ ቅድሚያ ይሰጠዋል ብለው መርሐባ አሉ። ሰይዱና ኢስማዒልም ዓለይሂ ሰላም ከራሳቸው በላይ የአላህን ትዕዛዝ አስቀደሙ። ሱብሓነላህ። ፈለማ አስለማ ወተለሁ ሊልጀቢን እሳቸውን መርሐባ ብለው ራሳቸውን ሰጡ። ደብቀው ነው ይዘዋቸው የሄዱት የነበረው እናታቸው እንዳትመለከት ይሄን ነገር ድርጊቱ ስትመለከት ሌላ ከባድ ነገር ውስጥ እንዳትገባ ተደብቀው ይዘዋቸው ሄዱ። የሚገርመው ነገር እየወሰዷቸው ባሉበት ሰዓት እነዚህ አልጀመራቱ ሰላስ ሶስቶቹ ጠጠር የሚወረወሩባቸው ቦታዎች ላይ አስሉ ከዛ ነው። ሸይጣን ወደ ሰይዱና ኢብራሂም ዓለይሂ ሰላም እየመጣ ውስወሳውን ያደርግ ነበረ። እንደሚታወቀው ነቢያት ውስጥ መግባት አይችልም ሸይጣን፣ አላህ ይህን ስልጣን አልሰጠውም። እና ነገር ግን ውጭ ሆኖ እንዴት ልጅህን እንዴት ትገላለህ እንዴት ታርዳለህ እያለ የወሰውሳቸው ነበርና አንደኛው ላይ 7 ጊዜ ወረወሩበት ሸይጣንን። ሁለተኛውንም መጣ። አሁን ላይ 3 ቦታዎች ላይ አይደለም የሚወረወር፣ 3ቱም ቦታዎች ላይ መጦ ሲወሰውሳቸው ለመምታት እሱን የወረወሩበት ክስተት ነው። እና አሁን ላይ አልጀመራቱ ሰላስ አልጀመራቱ አልሱግራ ወልውስጣና ወልኩብራ የሚባሉ 3ቱም ያን ክስተት ማስታወሻ ነው። ሁሌም የሰው ልጅ ሙስሊም የሆነ ሰው ከሸይጣን ጋር ሁሌም ትንቅንቅ እንደሆነና ትግል ላይ እንዳለ እሱንም ደግሞ ጦርድ ማድረግ ማባረር የሚባለው ነገር ማራቅ የሚባለው ነገር አስፈላጊ ነገር እንደሆነ የሚያስታውስ ነገር ነው። ከአላህ ትዕዛዝ ሊያዘናጋቸው ሲፈልግ ነው ይሄን ነገር ያደረጉት። እኛም አሁንም እሱን እናባረራለን ነው መልእክቱ። ليس المعنى أن الشيطان موجود هناك አንዳንድ ሰዎች እንደሚያስቡት እዚያ አሁን የሚወረወርበት ቦታ ላይ ሸይጣን ኖሮ ልክ እሱን ለመምታት እንደሚወረውሩ አድርገው አንዳንዱ በልክ የሚወረውሩ ማይቻለው የሚለቀቁ ቪዲዮዎች ላይ ትንሽ የሚያስቁ ነገራቶች አንዳንዱ ትልቅ ድንጋይ አንስቶ ጫማው ልቆ ራሱ አመታቱ በራሱ ከርቀት በጣም የተምዘገዘገ መጥቶ የሚወረውር ሁሉ አለ። ሱብሃንአላህ። እና ይሄ ሁሉ ሱናውም አይደለም አስለም በዚህ አይነት አይደለም አወራወሩ። አወለን ጠጠሯ ትንሽ ጠጠር ነች፣ ከዘፍ ይሏታል። ስትወረወርም ደግሞ በዚህ እንዲጣታ ይዛ ነው የምትወረወረው እንጂ ዚክራቸውን ለማስታወስ ነው የተፈለገበት። እኛ ሁሌም ሸይጣንን እንዋጋለን፣ ከአላህ ትዕዛዝ ወደኋላ አንልም ነው እንጂ እዛ ጋር ሸይጣን ኖሮ እሱን ለመግደያ ወይ ለመምቻ አይደለም። ልክ ባለፈው ብለናል እኮ
ሀጀር ከሶፋ ወደ መርዋ 7 ጊዜ ተመላልሳለች እና ያንን ለማስታወስ አሁን ሰዎች ይመላለሳሉ እንጂ ምንም አሁን የሆነ ነገር ለመፈለግ አይደለም የሚመላለሱት። ከዚያ ሰይድና ኢብራሂም አለይሂ ሰላም የዚህን ኢብሊስን የሸይጣንን ጉትጎታ ሙሉ በሙሉ ውድቅ አድርገው ሰይዱና ኢስማኤል ጋር ሄዱ። ከዚያም ሊያርዷቸው አጋደሟቸው። ሱብሃንአላህ ሐታ በዛ ሰዓት ላይ እንኳ ሰይዱና ኢስማኤል አለይሂ ሰላም አንተ በምታርድበት ጊዜ ቢላዋውን በደንብ ሳለው እኔ ጋር ስታሳርፈው በቶሎ እንዲያሳርፈኝ ቶሎ እንድሞት፣ እንደዚሁም ልብስህንም ሰብሰብ አድርግ፣ ምናልባት ደሙ በሚረጫጭ ጊዜ ልብስህን ካገኘው እናቴ ሌላ ስሜት ውስጥ እንዳታዝን በጣም እሱን ነገርም ተጠንቀቁ እና አጋርሙ ይለንም ደግሞ ቶሎ ለመታረድ እንዲመች ብለው ይሄን ሁሉ ሲሏቸው ሰይዱና ኢብራሂም አለይሂ ሰላም በጣም ተሰማቸው። እቅፍ እያደረጉ እየሳሙ መጨረሻ ላይ ግን የአላህ ትዕዛዝ ነውና ቢላዋውን ብቻ አሳረፉባቸው ይላሉ። ያን እንግዲህ ሌላ ክስተት ተከሰተ። ሱብሃንአላህ አላህ ቢላዋውን ቁረጪ ካለላት መቁረጥ አትችልምና እሳቸው ይሞክራሉ። እንደውም ይገለበጥ ነበረ ቢላዋው ይላል። አባታቸውን እሳት አላቃጠለችው። ምክንያቱም እሳትን ማቃጠል የሚባለው ነገር አላህ እስካልፈጠረባት አታቃጥልም። ቢላዋም እንደዛው መቁረጥ የሚባለው ባህሪዋ ቢሆንም ግን የምትቆርጠው አላህ ሲሻ ብቻ ነው። ላ ጠቢዓቱን ወላ ዒላ አላህ ብቻ ነው ፈጣሪው። ጠቢዓም ሆነ ተፈጥሮ የምንለው ነገር ማለት ነው። የአንድ ነገር በአንድ ነገር ላይ አላህ ያደረገው ባህሪ ወላ ዒላ ሰበብም ደግሞ አይፈጥርም። ምንድነው የሚሉት እንዳላችሁት አሁን ለምሳሌ የቢላዋ ባህሪዋ መቁረጥ ነው። ግን መቁረጥን ፈጣሪዋ እንዳላህ እንጂ ቢላዋ አይደለችም። እሳት ባህሪዋ ማቃጠል ነው። አላህ እንጂ የማቃጠል ፈጣሪ እሳት ምንም በመፍጠር ደረጃ ምንም ቫልዩ የላትም። አይላም ሰበብም ልክ ነው። አሳየን እኮ ይሄ ራሷ መፍጠር ብትችል ኖሮ አሁን ትቆርጥ ነበር። ያኒ ቢላዋም ትቆርጥ ነበር፣ እሳቷም ደግሞ ታቃጥል ነበር። ምግብም እንደዛው ሽባዕን አይፈጥርም ይላል። መጥገብ የሚባልን ነገር የተመገበ ሁሉ እኮ አይጠግብም። አንዳንዱ በደንብ እየተመገበ ግን ማይጠግባል። እነዚህ አይነት በሽታም አለ እኮ ሰዎች መብላት በቃ እየበሉ ግን ህይወታቸው ያልፋል። በቃ ምንም አይነት ስሜት የመጥገብ ስሜት ሳይፈጠርባቸው። ይሄ በራሱ ትልቅ ማሳያ ነው። አንድ ሰው ስለተመገበ ብቻ አይደለም ጥጋብ የሚባለው ነገር የሚመጣው፣ አላህ መጥገብ ሲሻለት ብቻ ነው። መጠጥም እንደዛው ያኒ ይሄ ሪይን ወይም ደግሞ የጥምቆ መቁረጥ የሚባለውን ነገር የሚፈጥረው አላህ ነው እንጂ እየጠጣ ላይ ቆረጥለት ይችላል ጥሙ ማለት ነው። ለዛ ነው ቅድም ባለፈውም ለማስታወስ እንደሞከርነው ينبغي أن نتعلق بمسبب الأسباب የሰበቦች ፈጣሪ በሆነው ላይ በአላህ Subhanahu Wa Ta'ala ላይ መመካት የሚባለው ነገር የበለጠ አጠንክረን ይዘው ይገባል ስንል የነበረው ማለት ነው። እና ሰይዱና ኢስማኤል አለይሂ ሰላም በዛ መልኩ እንግዲህ ሰይዱና ኢብራሂም ቢላዋውን ሲያሳርፉ ቢላዋው ይገለበጥ ነበር። ከዛ ምን ነው አባቴ ሲሉ አልቆርጥ አለኝ እኮ እስቲ ጧዕና አድርገኝ ውጋኝ እስቲ ያኒ በሹሉ ማለት ነው። አሁንም እየነጠረ ይመለስ ነበር ይላሉ ሲሞክሩ በራሱ። መጨረሻ ላይ ፈረጃው መጣ። ሱብሃንአላህ ሰይዱና ጅብሪል አለይሂ ሰላም ከጀነት የሆነ ከብሽ ሙክት ይዘው መጡ። ሱብሃንአላህ በጣም የሚያምር ቀንዱ በጣም ትልልቅ የሆነ ሐታ ይሄ ከብሽ ይሄ ሙክት ዑለማዎች ምን ይላሉ? ሰይዱና ያ ሃቢል የሰይዱና አደም አለይሂ ሰላም ልጃቸው ከዚህ በፊት ቂሳውን ለመጥቀስ ሞክረን ነበርና ሃቢልና ቃቢል ቁርባን አቅርበው ነበር እኮ። ሃቢል አቅርቦ የነበረው ቁርባን ሙክት ነበር እኮ። ያ አላህ ስለተቀበለው ተወስዶ ነበርና እዚያ ጀነት ገብቶ እዛ ሲመገብ ሲቀለብ ቆይቶ ነው አሁን የሰይዱና ኢስማኤል ፊዳ ሆኖ የመጣው። አላህ አላህ አጂብ ሱብሃንአላህ ለሰይዱና ኢስማኤል ፈረጃው መጣ። وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين. هي تلك فتنا مكرا نبر على الفهوى التمام. سبحان الله. وفديناه بذبح عظيم. تلاك هنا مكت أمتثال من سيدنا جبريل زومتنا إهن سيدنا إسماعيل متك إهن أرر تبالو
ወዱሕያው የጀመረው በዚህ ሰዓት ነው ማለት ነው። ዒዱል አድሓ የእርድ ቀን የሚባለው የዛን ማስታወሻ ነው ማለት ነው። የተከሰተው በዚሁ ቀን ስለሆነ ማለት ነው። ማሻአላህ በጣም ትልቅ ትምህርት ነው ሼህ። እንግዲህ አንድ ሰው አቅም ያለው ሰው እንደተባሉ ደህና ሰውነት አካለ ሙሉ የሆነ ደንደን ያለ ሙከት ይዞ ሲያርድ የኢብራሂምን ሱና ያስታወሰ ነው ገባው። ሰይድና ኢብራሂም ከልጃቸው ጋር ያደረጉት ከዛ የመጣው ይሄ አሁን ኢስላም በቃ ምን ያህል ትልቅ ዲን እንደሆነ የምታዩበት ነው። ከላይ ከነብያቶች ጀምሮ ይመጣ ሐጅ እዛ ሄደው ተጠርስተረውሩ ትዝ ይልሃል። ሰይድና ኢብራሂም ከስንት ሺህ ዓመት በፊት ሸይጣን ለመምታት ይወረወር ነበር እዚህ ቦታ ገባው። ከስንት ሺህ ዓመት በፊት ሳዒ በይነ ሶፋ ወልመርዋ ስታደርጉ በዚህ በኩል ይህን ያስጀመረችው እኮ ሀጀር ተመላልሳ ነበር 7 ጊዜ እንዲህ እያልኩ ገባው። አንድ ሰው እኮ በህይወት ዘመኑ እንኳን የሆነ መንገድ ከሚወደው ሰው ጋር ከሄደ ከጊዜ በኋላ ሲሄድ የዛሬ ስንት ዓመት እኮ ከከሌ ጋር ነበር በዚህ ሄድኩት ይላል። የሆነ ሹዑር ይመጣበታል፣ ትዝ ይለዋል። ሁሉም ነው መቼ ነበር የተነሳነው፣ በየት ነው የሄድነው፣ ምን እያወራ ነበር፣ እንዴት ገባው። የሚወደው ከነብያት የበለጠ ኩመል የለም፣ ከነብያት የበለጠ ትልቅ የለም። እና ሰውየው ሲያርድ አስቡት ማለት የነብዩላህ ኢብራሂም የሰሩትን መንገድ እየሰራው የተከተልኩ ነው። ትልቅ በውስጥ የሚሰጠው ማዕና አለ የሐቂቃ ሱብሃንአላህ። ሐታ ነው የአላህን ሱብሃነሁ ወተዓላ ትዕዛዝ መፈጸም ደግሞ ያኔ ውጤቱ ያማረ እንደሆነ የፈለገ ነገር ውስጥ ብንገባ ቀጥ ብለን ሸሪዓውን ከያዝን ፈረጃው ቅርብ እንደሆነ ማሰብን በራሱ ያስተምረናል ማለት። ምክንያቱም ይሄው እስከ መጨረሻ ድረስ ታገሉ ሄዱ። ነገር ግን አላህ ሱብሓነሁ ወተዓላ ልጃቸውንም አትርፎ ጭራሽ ደግሞ ተጨማሪ ለዛውም ከጀነት የመጣ ሙክት ፊዳ ሆነላቸው ማለት ነው ሰይድና ኢስማዒል አለይሂ ሰላም። እና ያኒ አላህን የመታዘዝ ውጤቱ ሁሌም አርኪ ነው። በጣም ጥሩ ነገር ነው የምናገኝበትና በምንም ችግር ንግድ ዓለም ላይ ሊሆን ይችላል። ለምሳሌ አንዳንድ ጊዜ በሐራም መንገድ ሄዶ በጣም ከፍተኛ ለምሳሌ ትርፍ ይገኝበታል የተባለ ነገር ጋር ሊታየው ይችላልና ሊላሂ ተዓላ ብሎ ለምሳሌ ይሄን ነገር አልገባበትም አላህ ከልክሎኛል ሲል በሌላ በኩል አላህ በሰፊው ሊከፋፍትለት ይችላል። ወመን የተቂላህ ይጅዐል ለሁ መኽረጃ ያኔ መውጫ ቀዳዳን አላህ ያበጅለታልና በየትኛውም ዳኢቃ ውስጥ መንገባ ችግር መጨናነቅ ውስጥ መንገባ ሁሌም አላህ መፍራት የሚባለው ነገር በጭራሽ ወደ ኋላ ማለት የለብንም መተው የለብንም ማለት ነው። ይሄን ትልቅ ትምህርት እንወስድበታለን። ያ ሰላም አላህ ይወፍቀን። የነብዩላህ ኢብራሂም ቤተሰቦችም ያው የሚገርም ቤተሰብ ነው። በጣም የሚገርም ቤተሰብ ያው የተቋዋቸው ፍሬ ስቲል ያው ዓለም ላይ ያለው ሁሉ ሙስሊም እያሰባሰበ በሐጅ ስነ ስርዓት ይዘከራል። ሶፋ ያልነው መርዋ ያልነው ዘምዘም ሊማሽሪ በላይ የተባለው ምንጩ ከነሱ ነው። ያው ጉዳይ ይሄ ሁሉ ከዛ ቤተሰብ የሚመዘዝ ነውና እንደዚሁም ደግሞ ያው የሌላ እምነት ተከታዮችም ብዙ ጊዜ እስልምና ሲባል አንዳንድ የታሪክ ጸሐፊዎችም አዛብተው የሚጽፉት ነገር አለ የሚያስተምሩትም ኢቨን ሙስሊም የሆነም ሰው ትምህርት ቤት ላይ እንኳን ይሄን ነገር ፌስ አያረግም። አይ እውነታ አይደለም አይልምና ልክ እስልምና ነብዩ መሐመድ አለይሂ ሰላቱ ወሰለም እንዳመጡት ተደርጎ የሚነገር ነገር አለ። እውነታው ግን ከዛ የራቀ ነው። ምክንያቱም እኛ የምናምነው ሙስሊሞች እስላም የነብያቶች ሁሉ እምነት ነው። ነብዩላህ አደም አለይሂ ሰላም ሙስሊም ነበሩ፣ ነብይ ናቸው፣ ረሱል ናቸው ብለን ነው ባለፈው ያው ስናወራ ነበር ታሪካቸውንምና ከዛ ጀምሮ ከዛ በፊትም በራሱ መላእክቶቹ ሙስሊሞች ነበሩ። ሱብሃን እና እንደው ከሰው አንፃር ከሰይዱና አደም እንበል እንጂ ከሳቸው በፊት በራሱ የነበሩት መላእክቶቹ ሙስሊሞች ነበሩ። እና ይሄ ትምህርት ቤት ላይ ከዚህ በፊትም በርግጥ ለማስታወስ ሞክረን ነበር። ትምህርት ቤት ላይ የሚሰጡ የተለያዩ እስላም ጋር የሚጣረሱ የሚጋጩ ነገሮችን ወላጆችም ወይም ወንድም እህቶች ይሄን ነገር የተመለከቱ ልጆች የሚማሩትን ነገር በደንብ ተንቢህ ማድረግ ማስታወስ ወይም ማስጠንቀቅ እንዳለባቸው በደንብ አጽንኦት ሊሰጥበት የሚገባ ጉዳይ ነው። በተለይ አሁን ይሄ የተጠቀሰው ርዕስ እምነትን እስከ ማሳጣት ደረጃ የሚደርስ ነገር ነው። ምክንያቱም አንድ ሰው ትምህርት ቤት ላይ የሚያስቀምጡት ነገር ነው። ያኒ የአይሁድነት ለምሳሌ መስራች ሙሴ ወይም ሰይድና ሙሳ ብለው ይጠቅሱና የመጀመሪያው ሃይማኖት ብለው ይጠቅሱና ከዛ ቀጥሎ የመጣው የክርስትና ሃይማኖት ነው፣ መስራቹ ደግሞ ኢየሱስ ናቸው ብለው ይጠቅሱና ከዛ የመጨረሻው ሃይማኖት ደግሞ እስልምና ነው ይሉና መስራቹን ደግሞ
ነብዩ መሐመድ ናቸው ይላሉ። ይሄ ሙሉ በሙሉ ፎልስ ነው፣ ትክክል አይደለም። ምክንያቱም ሐታ ሰይዱና ሙሳ አለይሂ ሰላም ሙስሊም ሙእሚን ነበሩ፣ በጌታቸው የሚያምኑ ነበሩ። ሰይዱና ዒሳም ወዕቡዱ ላህ ረቢ ወረበኩም እያሉ ነው የተጣሩት። የኔንም የእናንተንም ጌታ አላህን ተገዙ እያሉ ነው ሲጣሩ የነበሩት። ስለዚህ የነብዩ አለይሂ ሰላቱ ወሰላም ናቸው የእስልምና መስራች ማለት ከዛ በፊት የነበሩትን ነቢያት በአጠቃላይ ኩፍር ላይ ነበሩ ብሎ እንደመናገር ነው። ይሄ ደግሞ በጣም ከባድ አደጋ ነው፣ እስልምናን ራሱ እስከ ማሳጣት ደረጃ የሚያደርስ ነውና ይሄ ደግሞ ሐታ ትምህርት ቤት ላይ በስፋት የሚሰጥ ነገር ነው። በጣም መጠንቀቅ ያስፈልጋል፣ ማስጠንቀቅም ያስፈልጋል ማለት ነው። ከእምነትም አልፎ ስራቸውንም ያው ሐጅ በተግባራቶች ያከናውኑ ነው። ይሄ ራሱ ትልቅ ምስክር ነበር። ያኒ ማንም መቼም ይሄን ሊያስተባብለው የሚችል ነገር አይደለም። ይሄ ከማን የተያዘ ነው? ሙተዋቲር የሚባል ነገር አለ እኮ በተዋቱር የመጣ ነገር እንደመሆኑ መጠን የሚከሰቱ ነገሮች ሰይዱና ኢብራሂምን የሚያስታውሱ መሆናቸው በራሱ እምነታችን አሁን የተጀመረ እንዳልሆነ በትልቁ የሚያሳይ ነገር ነው። እና ሰይዱና ኢብራሂም አለይሂ ሰላም ከሰይዱና ኢስማኤል ጋር እንግዲህ በዚህ በታላቅ የአላህን ትዕዛዝ አክብረውም በትልቅ ትርፍም ደግሞ ተመለሱ። ዒዳቸውን ዒድ አደረጉ። በዛ ሰዓት ላይ አሳምረው ማሻአላህ ምንም ሀዘን ምናምን ነገር ሳይገባባቸው በሙክት ለዛውም ከጀነት በመጣ አርዳው አሳለፉት። ከዚያ በኋላ ነው እንግዲህ የካዕባ ግንባታ ራሱ የተደረገው። ሱብሃንአላህ ዒዳቸውንም ያው በሚያምር ሁኔታ አሳለፉ። ፈረጃውም ቅርብ ሆነ ማለት ነውና አልሐምዱሊላህ እኛም ያው ዒዳችንን እያከበርን ነው። ተመልካቾቻችንም በየቤታቸው ሆነው ዒድን እያከበሩ ነው የሚገኙት። ከአፍታ ቆይታ በኋላ ደግሞ እንመለስና ነብዩላህ ኢብራሂምና እንደዚሁም ደግሞ ልጃቸው ነብዩላህ እስማኤል አለይሂ ሰላም ካዕባን እንዴት ገነቡ፣ ከካዕባ ጋር የነበረውን ክስተት እናወራለን። አሁንም አብራችሁን ቆዩ። عيد مبارك، كل عام وأنتم بألف خير. መርሐባ እየተከታተላችሁት የምትገኙት ፕሮግራም ኸሚስን በሱና ነው። እኛም ከናንተ ጋር አብረን ያለ ነው። ይሄ ኸሚስ ያማረ ድምቅ ያለ እንደሚሆን ምንም ጥርጥር የለውም። አንደኛ ዒድን ትናንት ተሳልፈን ዛሬ አያሙ ተሽሪቅ ላይ ነን፣ እንደዛም ደግሞ ለይለቱል ጁሙዓ ላይ ነን። ስለዚህ ኢንሻአላህ ተዓላ ሁላችሁም በያላችሁበት በዱዓ አትርሱን። እኛም አብረናችሁን እንቆያለን። ተከታተሉ። ሼክ ከረፍት በፊት ያው እያወራንበት የነበረው የነብዩላህ እስማኤልን ደግሞ ከጀነት የመጣላቸው በግ እየይዙ ማለት ነው ፊዳ የመጣላቸው የከተማ ጀመረው ተባለ። በቀጣይ ደግሞ ስለ ካዕባ ግንባታ እናወራለን። እስኪ ወደ እሱ እንመለስ። የሚያጓጓ ነገር ነው። صحيح ሱብሃንአላህ ሰይዱና ኢስማኤል አለይሂ ሰላም ያው እንግዲህ ከዚህ በፊት በእርዱ ጉዳይ ላይ ለመጥቀስ እንደሞከርነው ለአባታቸው በጣም ታዛዥ ልጅ ነበሩና በጣም አጋዥ ሆነኝ በሚሉበት ሰዓት ነበር እርድም ተጠይቀው የነበረው። የሐቂቃም ደግሞ ለአላህን ለመገዛት ለጣዓቱላህ በጣም አጋዣቸው ተባባሪያቸው ነበሩ። ለዛም ነው አሁን ቢናኡል ካዕባን ለመጀመር ሲፈልጉ እኔ ትዕዛዝ መጥቶልኛል ካዕባን ገንባ የሚልና እንዴት ነው አንተ ታግዘኛለህ ሲሏቸው ነዓም አልወዲያው መርሐባ ብለው ተቀበሉና ከዚያ በኋላ ቀደም ሰይዱና አደም አለይሂ ሰላም ያኔ ገንብተውት ነበርና ካዕባን ኋላ ላይ ግን የሰይዱና ኑህ አለይሂ ሰላም ዘመን ላይ ማዕበሉ በመጣበት ጊዜ አፈራርሶት ነበርና ግን ቦታው መሰረቱ እንደነበረ ነውና እዚያ ቦታ ላይ መገንባት ጀመሩ። ሰይዱና ኢስማኤል አለይሂ ሰላም ድንጋይ ያቀብላሉ፣ ሰይዱና ኢብራሂም ይገነባሉ፣ ያስቀምጣሉ እየደረደሩ وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم الله አባትና ልጅ ልክ እንደዛ ያሉ ምንኛ አማራ ስራ ነው ሸህ አሰብኩት እኮ ዝም ብዬ ሐቂቃ አባትና ልጅ የሚተባበሩት ምንድነው የዓለም ሙስሊም ሰፍ የሚልለትን ካዕባ
ለበይክ እያሉ ሙስሊሞች እስካሉ ድረስ ሁሌ አላሁ አክበር። ይህንን የመሰለ ኸይር ስራ የሚሰሩ ደግሞ ምንድን ነበር ስጋታቸው? ተቀበል ሚና ተቀበልን እባክህ ነበር። አላህ እነዛ ትልልቆቹ እኮ እንደው መልካምን ስራ በሚሰሩበት ጊዜ ይላሉ መጀመሪያ በጣም በኹሹዕ አላህን በመፍራት በጣም ተጨንቀው ተጠበው ይሰሩና ከዚያ ጭንቀቱ አያቆምም ይላሉ። ተቀበልከን ወይ የሚል ደግሞ ሌላ ጭንቀት ይመጣባቸዋል ይላሉ። ሱብሃንአላህ። ይሄ ነው አሁን የሚያሳየን ደግሞ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም እያሉ ጌታችን አላህ ሆይ ተቀበለን፣ አንተ ሰሚና አዋቂ የሆንክ ጌታ እንደው የምንሰራው መልካም ስራችንን ተቀበለን እያሉ ሰይዱና ኢብራሂም ይደረድራሉ፣ ሰይዱና ኢስማዒል ያቀብላሉ። ከዛ ቢናኡ ከፍ ባለ ጊዜና መድረስ ሳይችሉ ሲቀር ሰይዱና ኢስማዒል የሆነን ድንጋይ ያመጡላቸው። ያን ድንጋይ እዛ ላይ ሲቆሙበት መቃሙ ኢብራሂም አሁን ላይ እንግዲህ እስካሁን ድረስ ከዓባ አጠገብ ያለው እሱ ማለት ነው። እዚያ ጋር ሲቆሙበት ወደ ላይ ከፍ ያደርጋቸው ነበር ይላሉ። ራሱ ድንጋዩ በጨመሩ ቁጥር ደረጃ ቢናኡ ከፍ ባለ ቁጥር ይሄኛውም ከፍ እያለ ቢናኡ ከፍ ባለ ግንባታው ከፍ ባለ ቁጥር ድንጋዩም ራሱ ከፍ ይላቸው ነበር። ሌላ ድንጋይ ደረበውበት ስለሆነ ራሱ እንደ ሊፍት ማለት ነው። ሱብሃንአላህ። አላህ በዚህ መልኩ እየገነቡ የተባበሩ ከገነቡ በኋላ ዱዓም አደረጉ እዛው ላይ ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም። ረበና ወጀዐልና ሙስሊመይን ለከ አይ ሙኽሊሰይን ለከ ስራችንን ጥርት ያለ ላንተ ምንሰራ አድርገን የበለጠ ኢኽላሳችን ላይ ኢኽላስ ጨምርልን፣ ጥርት አድርገን ላንተ እንድንሰራ አድርገን ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ከኛ ዝርያም ደግሞ ሁለት አባትና ልጅ አይደሉ፣ ከኛም ዝርያ ደግሞ ኡመተን ሙስሊመተን ለከ ላንተ ያደሩ ላንተ ታዛዥ የሆኑ ኡማዎችን አምጣ። ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና። እዚህ ጋር ኡመተን ሙስሊመተን ለከ የሰይዱና ሙሐመድን ዓለይሂ ሰላቱ ወሰላም ኡማ ነው የሚፈለግበት ይላሉ። ከዚያ በኋላም ራስ ነቢዩ ዓለይሂ ሰላቱ ወሰላም እንዲመጡ የሚማጸኑት ስላለ ማለት ነው። ወአሪና መናሲከና ኑሱክ የሐጅ ስነ ስርዓት እንዴት እንደሚደረግም ደግሞ አሳውቀን እንዴት እንደምንፈጽም ማለት ነው። አላህ ሱብሓነሁ ወተዓላ አሳወቃቸው። ሐጅም አደረጉ እነሱም እነ ሰይደቱና ሳራህም እንደዛው ሰይዱና ሉጥም አድርገዋል ይላሉ። እና ወአሪና መናሲከና ከዛ ምን አሉ መጨረሻ ላይ ወቱብ ዐለይና ተውበታችንን አንተ መመለሳችን ወደ አንተ ተቀበለን፣ ተቅሲራችንን ያጓደልነው ነገር ካለ ነው ማለፍልን ማርና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም። አንተ ተዋብ ያኒ ተውበትን ተቀባይ የሆንክ ጌታ፣ ረሒም አዛኝ የሆንክ ጌታ ነህ። አልቀጠሉ አሁንም ዱዓቸውን ረበና ወበዐት ፊህም ረሱለን ሚንሁም ከነሱ የሆነ አረቦች አይደሉ እዛ አሁን እየተገነባ ያለው አረቦች ላይ ነው። ረበና ወበዐት ፊህም ወደ እነርሱ መልእክተኛ ላክ፣ ረሱለን ሚንሁም ከነሱ የሆነ ከአረቦች የሆነን መልእክተኛ ላክ። ማን ነው ተፈላጊው? ሰይድና ሙሐመድ ዓለይሂ ሰላቱ ወሰላም። ምን ይላሉ ሰይዳችን ዓለይሂ ሰላቱ ወሰላም? አነ ዳዕወቱ አቢ ኢብራሂም፣ የአባቴ የሰይዱና ኢብራሂም እኮ ዱዓ ውጤት ነኝ ይላል። ሱብሃነላህ። ወቡሽራ አኺ ዒሳ፣ የሰይዱና ዒሳ ደግሞ ብስራት ሰጠው አይደል? ወደፊት መልእክተኛ ይመጣል አሕመድ የሚባል ብለው የእቲ ሚን ባዕድ እስሙሁ አሕመድ ከዛ ብስራት ሰጠው ስለነበረ የእሳቸው ደግሞ ብስራት ውጤት ነኝ ይላሉ ሰይዳችን ዓለይሂ ሰላቱ ወሰላም። እና ረሱለን ሚንሁም የትሉ ዓለይሂም አያቲክ፣ ያንተን አንቀጾች የሚያነብላቸው በወሕይ የተወረደላቸውን ነገር የሚያነብላቸው የሆነ መልእክተኛን ከነርሱ ከአረቦች የሆነ መልእክተኛ ላክላቸው። የትሉ ዓለይሂም አያቲከ ወዩዓሊሙሁሙል ኪታበ ወልሒክማ፣ ቁርአኑን
ኪታብ የሚያስተምራቸው ወልሕክመተ እንደዚሁም ጥበብን የዚህም ሐዲሱ ሕክማ ይባላል። የቁርአን ተፍሲሩም ሸርሕ አደራረጉንም የሚያስተምራቸው የሆነ መልእክተኛን ላክላቸው። ወዩዘኪህም ተዝኪያ ከወንጀል እንዲጸዱ ሰበብ የሚሆናቸውን መልእክተኛ ላክላቸው ብለው ዱዓ አደረጉ። ከዚያ በኋላ ይሄው ከዘራቸው ነው ከሰይዱና ኢስማዒል ዘር ነው ረሱሉ ዓለይሂ ሰላቱ ወሰላም ማለት ነው። ዘቢሐይን የሚለው ከዛ ነው። አዎ ያኔ አባታቸውም ሊታረዱ ነበረ፣ ሰይዱና ኢስማዒል ሊታረዱ ስለነበረ የሁለቱ ዘቢሖች ውጤት ነኝ ይላሉ። ወደ ዘራቸው የረሱሉ ዓለይሂ ሰላቱ ወሰላም አባትም አብዱላህም ሊታረዱ የዳኑ ስለነበሩ ማለት ነው። አላህ ከዛ በኋላ ቢናኡን ከጨረሱ ካጠናቀቁ በኋላ መጨረሻ ላይ ማዕዘኑ ላይ የሩክኑ አልየማንይ ላይ ድንጋይ አምጣልኝ፣ ምርጥ የሆነ ድንጋይ ምልክት የሚሆን ነገር አምጣልኝና ላስቀምጥ ሲሉ ሰይዱና ኢብራሂም ዓለይሂ ሰላም ሰይዱና ጅብሪል ዓለይሂ ሰላም ሐጀሩል አስወድን ከጀነት ይዞ መጣ። መጀመሪያ ላይ ሲወርድ በጣም ኩልል ያለ ነጭ የሚያብረቀርቅ ነበረ ይላሉ። እነዚህ ሙሽሪኮቹ ሲዳብሱት ነው ወደ ጥቁርነት የተቀየረው ይላሉ። እና ከጀነት የወረደውን ድንጋይ እዛ ጋር አስቀመጡ። ቢናኡ በዚሁ ተጠናቀቀ ማለት ነው። ከዚያም አላህ ሱብሓነሁ ወተዓላ አዘዛቸው ያኔ ለሰዎች ሐጅ እንዲያደርጉ አድርስ ጥሪ ወአዚን ፊናሲ ቢልሐጅ ሐጅ አድርጉ ተብላችኋል፣ ግዴታ ሆኖባችኋል ብለህ አድርስ አላቸው አላህ ሱብሓነሁ ወተዓላ። ስለዚህ ሐጅ የሚባለውም የዚህ ኡማ ብቻ መለያ አይደለም። አድርስ ተባሉ። የሚገርመው ነገር እዛ አካባቢ ያሉት እኮ እነሱ ናቸው። ለማን ብዬ ላድርስ፣ እንዴት ሆኖ ሌሎች ይሰሙኛል የሚል ጥያቄ ሲነሳባቸው አንተ ዓለይከ ኒዳ ያኔ ጥሪ የማድረግ አንተ ኃላፊነትህ ነው፣ የማድረሱ እኔ ላይ ነው፣ አብሽር አደርሳለሁ አላቸው። አብዱላህ ብን አባስ ረዲየላሁ ዐንሁማ ምን ይላሉ? ቃመ ኢብራሂሙ ዐለል ሐጀር ይላሉ። እዚህ ሐጀር መቃሙ ኢብራሂም ላይ ቆመው ጥሪ ያደረጉ አሉ። ፈቃል ያ አዩሃ ናስ ኩቲበ ዐለይኩሙል ሐጅ፣ አላህ ሱብሓነሁ ወተዓላ ሐጅን ግዴታ አድርጎባችኋል ብለው ጥሪ ያደረጉ አሉ። ፈአስመዐ ይላሉ ፈአስመዐ መን ፊ አስላቢል አባኢ ወአርሐሚ ኒሳ ይላሉ። ሐታ ከእናቶቻቸው ማህፀን ያለው ሳይቀር በማህፀናቸው ገና ያለው ገና ያልተወለደው ዘር እንኳ ገና ያልተረጨ የሆነው የአባቶቻቸው ጀርባ ላይ እንግዲህ ሲባል አስላቡል አባ ማለት ጀርባቸው ላይ ነው ዘር ፈሳሻቸው ያኔ መከማቸት ነገር ጸባይ ያለው ይላሉና ገና ዘራቸው ገና ያልተጸነሰው እንኳ በራሱ ወደፊት አላህ ሱብሓነሁ ወተዓላ ሐጅ እንዲያደርግ ያኔ ፈአጃበሁ ይላሉ። ሁሉም እንዲሰማ አደረገላቸውና ፈአጃበሁ መን አመነ ወመን ካነ ሰበቀ ፊ ዒልሚላሂ አነሁ የሑጁ ኢላ የውሚል ቂያማ ይላሉ። ወደፊት እስከ ዕለተ ቂያማ ሐጅ እንዲያደርግ አላህ የሻለት በአጠቃላይ እንዲሰማላቸው አደረገ። አላህ እሽም እንዲሉ ለበይክ አላሁመ ለበይክ አለ ሁሉም እንግዲህ እስከ መልቂያማ እንግዲህ ለበይክ ይባላል። ከነዛ ውስጥ አላህ እና ቀድሞ ያን ጥሪ ሲያደርጉ አላህ ሁሉን እንዲሰሙ አድርጎላቸው ነበረ ማለት ነው። እናም ሰይዱና ኢብራሂም ዓለይሂ ሰላም በዚያን ጊዜ ባስተላለፉት ጥሪ መሰረት ሰይደቱና ሳራህም የወንድማቸው ልጅ ሰይዱና ሉጥ ዓለይሂ ሰላምም ሐጅ አደረጉ። ከዚያም ሰይዱና ኢብራሂም ዓለይሂ ሰላም መጨረሻ ላይ ከመካ ወደ ሻም ተመልሰው ያረፉትና የሞቱት እዛ ነበረ ዓለይሂ ሰላቱ ወሰላም። የሚገርም ዋርካ የሆነ ቤተሰብ ነው። ሐታ በጣም የሚገርም ነገር ሐጅ ፕሮሰስ ላይ ያለ ሰው ዘጌት ሲልበት ለበይክ አላልክም እንዲህ ይባላል እና የሆነ አስሉ ከምንድነው ብዙ መውቀቱ ሄደኝ ነበር። ለካ ሰይዱና ኢብራሂም ያኒ ሲጣሩ ኩቲበ ዐለይኩሙል ሐጅ ሲባል ሲሉ ለበይክ ብለህ ከሆነ እንግዲህ ያለህ ማለት ነው። ሱብሃንአላህ ሐጅን ቀጣይ ዓመት አላህ ይወፍቀን። እንግዲህ አሁን ዓመት አለፈ አይደል? ቀጣዩን ዓመት አላህ ይወፍቀን። እሱ ምን ይሰናዋል? ከአላህ ነው እኮ የለበው ሐቂቀተን ለአላህ ምን የሚያቀተው የለ ጌታ ኢንሻአላህ። ሱብሃንአላህ ፈዲላው በጣም ትልቅ ነው። ኡማው የሚያውቀው ነው። ከየውመ ወለደቱ ኡሙሁ ከእናቱ ሆድ እንደወጣበት ቀን ጦረት
ተብሎ ይመለሳል ሐጁ መቅቡል ይሆናለት ትልልቅ ወንጀል ትንሽ ወንጀል ሳይቀር ነው እኮ ደግሞ የሚማርለት እዚህ ላይ ለሶላት እንኳን ይሄ ነገር አልተደረገም ይላሉ ለጾም አልተደረገም ለዘካ አልተደረገም ይሄ መለያ ማለት ነው مع ان الصلاه هي افضل الاعمال ከስራዎች ሁሉ በላጭ የምትባለው በአካል ከሚሰሩት ሶላት ነበረች صحيح ነገር ግን الخصوصيه لا تعني التفضيل በአንድ ነገር ለየት ማለት ብልጫ በሁሉም ነገር ይበልጣል ማለትን ስለማያሳይ ላንዱ የተሰጠው خصوصيه ልዩ የሚያደርገው ነገር ለሌላው አልተሰጠውም ለሐጅ ብቻ ለሶላትም ያልተሰጠ ለሌላውም ያልተሰጠ ለሐጅ ብቻ የተሰጠው ልዩ ነገር ምንም ፊስቅ ነገር ታላቅ ወንጀል ሳይዳፈር ሐጁን በስነ ስርዓት ሐጅን መብሩር ያደረገ ማለት ነው ትክክለኛ ሐጅ ያደረገ ሰው ልክ እናቱ እንደወለደችው ከወንጀል ንጹህ ሆኖ ነው የሚመለሰው ያ ሰላም እና ይሄ በጣም ትልቅ ፈዲላ ነው ኢንሻአላህ አብረን ወፍቃቸው ለሄዱት ጃጅቻችን አሜን አብረን ነው የምንሄደው ኢንሻአላህ አላህ ከሪም ኢንሻአላህ አብረን ሄደን ብለን ደግሞ ለማውራት ያብቃል ኢንሻአላህ ነብዩላህ ኢብራሂም እና ቤተሰቦቻቸው ለዓለም ሙስሊም ነው ውለታ ያዋሉት ሱብሃንአላህ በየአመቱ ሙእሚኖች ለበይክ እያሉ በሚሊዮን የሚቆጠሩ ሱብሃንአላህ ወደ መካ ይተማሉ በጣም እንዳልነው እዛም ሄደው የሳቸውን ጥሪ ለበይክ ስላሉ የሚፈጽሙትም አብዛኛው ክንዋኔዎች ከሳቸውና ከቤተሰቦቻቸው ጋር በተገናኘ ያለውን የሳዩም ቢሆን እንደዚህም ደግሞ ጠጠር መወርወርም ቢሆን ወድህያውም ቢሆን ሌሎችምና ትልቅ ውለታ ነው ያለብን ማለት ነው ውድና የተከበራችሁ ተመልካቾቻችን ስትከታተሉት የነበረው የኸሚስን በሱና ቲቪ ነው ዛሬ ደግሞ ያው አያሙ ተሽሪክ ላይ ነው የምንገኘው መግቢያችን ላይ እንዳልናችሁ እነዚህም ደግሞ ለይለቱል ጁሙዓ ነው ዱዓ እስቲጃባ ከሚያገኝባቸው ሌሊቶች ውስጥ ነው የምንገኘው በየቤታችሁ ናችሁ ዱዓ ታደርጉልን ዘንድ ኢንሻአላህ ለቀጣይ አመት ደግሞ ሐጅ ላይ ሆነን እንሰራላችሁ ኢንሻአላህ በዛን ያ ዱዓ ታደርጉልን ዘንድ ለሁላችሁም ያው አደራ ማለት እንፈልጋለን እውነት ነው ኢንሻአላህ ተዓላ ይህን ፕሮግራም በየቤታችሁ ናችሁ በያላችሁበት ናችሁ የምትከታተሉ በዱዓችሁ አትርሱን እኛም ኢንሻአላህ ተዓላ እንደረሳም በአላህ ተዓላ ፍቃድ እኛን ብቻ ሳይሆን ይህን ፕሮግራም የሰሙትን ሁሉ እዛ አረፋ ላይ ስብስብ ያድርገን ቀጣይ አመት የሐቂቃ ስብስብ ያድርገንና እንግዲህ አሁን እኮ ይህን ፕሮግራም የሚከታተል ለሐጅ ያለው ጉጉት ሌላ ነው ሐቂቃታ ይህንን ሲልሲላ እንዳላችሁት በአርካ የሚመስል ሲልሲላ ሰንሰለት የሰማ ምን ያህል ፈዲላ አለው እንዴት ነው ሐጅ ስነ ስርዓት ከየት ተይዞ ነው ሳዩ ከዓባስ ጉዳይ ይህንን ያየ ቀጣይ አመት አልቀርም ብሎ ነው የሚወስነው እና እኛንም እነሱንም በአረፋ ተራዊ ስብስብ አላህ አድርገን ኢንሻአላህ ተዓላ ከዛ ሆነን ጥሩ ፕሮግራም እናስተላልፍላችኋለን ፕሮግራማችን ይሄን በመሰለ መልኩ እንግዲህ የተጠናቀቀና የተገባደደ ይገኛል ሁላችሁም በያላችሁበት ወዱአችሁ እንዳረሱን እኛ ኢንሻአላህ ተዓላ ከወዲሁ የምንለያችሁ ይሆናል ሳምንት በሰላም ተጠናቆ አብረን እንድንገናኝ አላህ ተዓላ አድርገን ሰላም አለይኩም ወራህመቱላሂ ወበረካቱ عيد مبارك كل عام وأنتم بألف خير